ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛለሁ። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ነው ወደ እናንተ የምናደርሰው። ከነዚህ መካከል ትልልቆቹን ክለቦች እንመለከታለን። ዛሬ የሚደረጉ ጨዋታዎች አሉ፣ እነሱንም እንመለከታለን። ስፖርታዊ ጉዳዮችን በአጠቃላይ ጠቅለል አድርገን ወደ እናንተ የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ቆዩ። ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። የአውሮፓ ቻምፒየንስ ሊግ ጨዋታዎች ትላንትናና ከትላንትና በስቲያም ተደርገው መጠናቀቃቸው ይታወቃል። እንግዲህ በዚህ ሳምንት ሲደረጉ የነበሩ የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸው ይታወቃልና ዛሬ ደግሞ የቻምፒየንስ ሊግ መጠናቀቅን አስመልክቶ የዩሮፓ ሊግ ጨዋታዎች በስፋት የሚደረጉ ነው የሚሆነው። ዛሬ የሚጠበቁ የዩሮፓ ሊግ ጨዋታዎች ይደረጋሉ። ኒስ ከፍራይበርግ ጋር የሚያደርገው ጨዋታ ይጠበቃል። ስትራም ግራዝ እና ኖቲንግሃም ፎረስት የሚያደርጉት ጨዋታ እንዲሁ ዛሬ የሚደረግ ነው። ዩትራክት እና ፖርቶ፣ አስተን ቪላ እና ማካቢ ቴልአቪቭ እነዚህ ጨዋታዎች ምሽት 2 ሰዓት ከ45 ሲል የሚደረጉ መርሃ ግብሮች ናቸው። ሌላኛው ምሽት 5 ሰዓት ሲል ሪያል ቤቲስ ከሊዮን፣ ቦሎኛ ከብራን፣ ሬንጀርስ ከሮማ፣ ስቱትጋርት ከፌኖርድ እነዚህ በጣም የሚጠበቁ ጨዋታዎች ናቸው። በእርግጥ ሌሎች በርከት ያሉ ጨዋታዎችም እንዲሁ በዩሮፓ ሊግ እና በኮንፈረንስ ሊግ ይደረጋሉ። ነገር ግን እነዚህ የተመረጡና ዛሬ በትልቁ የሚጠበቁ ጨዋታዎች ናቸው። ከአውሮፓ ቻምፒየንስ ሊግ ጋር በተያያዘ አንዳንድ ጉዳዮችን እናንሳም። በዚህ ሳምንት ጨዋታዎቹ ተደርገው መጠናቀቃቸውን ቀደም ብዬ ገልጬላችኋለሁ። ባለፉት 2 ቀናት የአውሮፓ ቻምፒየንስ ሊግ መርሃ ግብሮች በትልቁ ሲደረጉ እንደነበር እናስታውሳለን እና የሳምንቱ ምርጥ ተጫዋች የሚለውን ሽልማት ዝርዝርም እጩዎች ይፋ መደረጋቸውን የታወቀው ጋላታሳራይ የሚጫወተው ቪክተር ኦሲሜን በዚህ ሳምንት ሃትሪክ መስራቱ የሚታወስ ጉዳይ ነውና 3 ግቦችን ባስቆጠረበት በዚህ ሳምንት በነበረው ጨዋታ ላይ ኮከብ ተብሎም ተመርጧል። የሳምንቱ ምርጡም ለመባል እጩነት ውስጥ የቀረበ ነው። ሌላኛው የአርሰናሉ ሚካኤል ሜሪኖም እንዲሁ 2 ጎሎችን ማስቆጠር ችሏል በዚህ ሳምንት ባደረገው ጨዋታ እንዲሁ እሱም በዚህ ዝርዝር ውስጥ ተገኝቷል። ትላንትና ማንቸስተር ሲቲ ቦሩሲያ ዶርትመንድን 4-1 በሆነ ውጤት ሲያሸንፍ በጨዋታው ላይ ድንቅ እንቅስቃሴን ያሳየው ፊል ፎደንም በዚህ ዝርዝር ውስጥ አለ። 2 ጎሎችን ትላንትና ማስቆጠሩን እናስታውሳለን። ሌላኛው የክለብ ብሩዥ ተጫዋች የሆነው ፎርበስ በእጩነት የቀረበ ተጫዋች ነው። እሱም እንዲሁ ከባርሴሎና ጋር ትላንትና አቻ በተለያዩበት ጨዋታ ድንቅ የሚባል ፐርፎርማንሱን ካሳዩ ተጫዋቾች መካከል አንደኛው ነው። ሊዮኔል ሜሲ አንድ ሀሳብን ሰጥቷል። በእግር ኳስ ሁሉንም ነገር አሳክቻለሁ ሲል ነው ሊዮኔል ሜሲ የሚናገረው። አርጀንቲናዊው ኮከብ ሊዮኔል ሜሲ ሌሊት እንግዲህ በተለቀቀ ቃለ መጠይቅ ባደረገው ቆይታ በፓሪስ በነበረው ጊዜም ጥሩ እንዳልነበር ነው የገለጸው። ወደ አሜሪካ ስላቀናበት መንገድ ሲናገርም የቤተሰብ ውሳኔ ነው ሲል እያሳለፈ በሚገኘው ጊዜም ደስተኛ መሆኑን ጭምር ይናገራል። የዓለም ዋንጫ ድሉን ሁልጊዜም ለመግለጽ ቃላት እንደሚያጥረው ያስረዳል ሊዮኔል ሜሲ። ልጆቼ ሲወለዱ ከተሰማኝ ደስታ ጋር ተመሳሳይ አይነት ስሜትን የተሰማኝ ሲልም ጭምር ነው ሊዮኔል አንድሬስ ሜሲ የተናገረው። በእግር ኳስ ሁሉንም ነገር አሳክቻለሁ የሚለው ሜሲ ዓለም ዋንጫን ማሸነፍ በእግር ኳስ ምርጡ ነገር ነው ሲልም ጭምር ተደምጧል። በክለብና በግል ሽልማቶች ሁሉንም ማሳክቼ ነበር። በእግር ኳስ ህይወቴ ያሳካሁት ዓለም ዋንጫ ነበር፣ እሱንም ማሳክቻለሁ ሲልም ጭምር ነው የተናገረውና ለዓለም ዋንጫው በጣም ትልቅ ደስታ እንዳለው ጭምር ነው ሊዮኔል ሜሲ የተናገረው። የአሜሪካ ዓለም ዋንጫ ልዩ ይሆናል የሚለው ሊዮኔል ሜሲ አሜሪካ በተለየ መንገድ ለማዘጋጀት ዝግጅቷን እያደረገች ነው ብለዋል። የእግር ኳስ ህይወቴ ረጅምና ቀጣይ ነው፣ ነገር ግን መቋጫ ይኖረዋልና ቀኑ ግን መቼ እንደሆነ አላውቅም ሲልም ጭምር ነው ሊዮኔል ሜሲ ስለ እግር ኳስ ማቆሚያው ጊዜው እንዲሁ ሀሳቡን ለመስጠት ሙከራዎችን ያደረገው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ነው ወደ እናንተ አሁን ላይ የምናደርሰው ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ጋር በተያያዘ የሚነሳው ሌላኛው መረጃ ሉክ ሾው ተመልሷል። እንግሊዛዊው የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ፊል ጆንስ በሰጠው አስተያየት ሉክ ሾው ወደ ቀደመ ድንቅ ብቃቱ መመለሱን ነው የቀድሞው የማንቸስተር ዩናይትድ ተጫዋች የሆነው ፊል ጆንስ የሚናገረውና ሉክ ሾው ወደ ብቃቱ ወደ አቋሙ ተመልሷል ሲል ሀሳቡን ሰጥቷል።
እርሱ አሁን ላይ እጅጉን የራስ መተማመንና ምቾት የሚሰማው አይነት ተጫዋች ሆኗል። ክለቡን በተገቢው መንገድም ማገልገል እየቻለ የሚገኝ ተጫዋች ነው ሲልም ጭምር ነው የተናገረው። እርሱ በኖቲንግሃም ፎረስቱ ጨዋታ እንኳን አስፈላጊ ብሎኮችን እንዲሁ ሲያደርግ ነበር ብሎም እንዲሁ ሲናገር እንደነበር ነው የተገለጸው። ሉክ ሾው ከሚያደንቅበት ባህሪያቶቹ መካከል አንደኛው ጨዋታን የማንበብ ብቃቱና ይህንንም ዘንድሮ በአስደናቂ መልኩ እያሳየ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙት። ምንም እንኳን ያለ ቦታው ማለትም በመሃል ተከላካይነት በግራው ሳይድ ቢጫወትም እስካሁን ባለው ድንቅ ብቃቱን እያስመለከተ እንደሚገኝም ጭምር ነው የተናገረው። በተጨማሪም ኳሱን ወደፊት እየገፋ የሚሄድበት መንገድና ተጫዋቾቹን የሚያነሳሳበት መንገድም እርሱ ወደ ቀድሞ ሉክ ሾውም እየተመለሰ እንደሆነ የሚያሳይ ነው ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው እንግዲህ ፊል ጆንስ ነውና ሉክ ሾው ዘንድሮ በተለይ በአሰልጣኝ ሩበን አሞሪም እድሎች እየተሰጡት ይገኛሉ። ከጉዳት ከተመለሰ በኋላ በተለይ የሊሳንድሮ ማርቲኔዝም በዚህ ቡድን ውስጥ አለመኖር ሉክ ሾው ቦታዎችን እንዲያገኝ ያደርጎታልና አሁን በቋሚነት ቡድኑን እያገለገለ ነው። ከማታያስ ደሊት ጋርም የፈጠሩት ጥምረት እጅግ ጥሩ የሚባል እንደሆነ እየተመለከትን ነውና ባለፉት ጨዋታዎች በቋሚነት ተሰልፏል። ወደ አቋሙም እንደተመለሰ እየተመለከትን እንገኛለን። ፊል ጆንስም ይህንን ሀሳብ ነው እየተናገረ የሚገኘው። ሉክ ሾው እየተመለሰ ነው፣ በጣም ጥሩ የሚባለው ፐርፎርማንስ ላይ ይገኛል አሁን ላይ ሲልም ጭምር ነው የቀድሞው የማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው ፊል ጆንስ ለሉክ ሾው ሀሳቡን የሰጠው። ሌላኛው ብራውን የቀድሞ የማንቸስተር ዩናይትድ ሌላኛው ተጫዋች ነው። ዌስ ብራውን የምታስታውሱት ከሆነ ይህ ተጫዋችም እንዲሁ አንድ ሀሳብን አጋርቷል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዌስ ብራውን ኮቢ ማይኖን በተመለከተ ነው አንድ ሀሳብን ያጋራው። ማቆየት ተመራጩ ሀሳብ መሆኑን ይናገራል። ማንም ኮቢ እንዲለቅ አይፈልግም ሲል ነው ዌስ ብራውን የተናገረው። በተለይ ኮቢ ማይኖ አሁን ላይ በማንቸስተር ዩናይትድ እየተሰጠ በሚገኘው አነስተኛ የጨዋታ ጊዜ ምክንያት ምናልባት በጥር ተጫዋቾች የዝውውር መስኮት እንግዲህ ከተሳካለት ክለቡን ለመልቀቅ እንቅስቃሴዎችን ያደርጋል ተብሎ ይጠበቃል። ባለፈው የክረምት ተጫዋቾች የዝውውር መስኮትም ከማንቸስተር ዩናይትድ ጋር ሊለያይ እንደሚችል በርከት ያሉ መረጃዎች ሲወጡ እንደነበር እናስታውሳለን። እንደ ትልቅ ምክንያት የሚነሳው አንደኛ በማንቸስተር ዩናይትድ ቤት እየተሰጠ የሚገኘው ጥቂት የጨዋታ ደቂቃዎች አንደኛው ምክንያት ነው። ሌላኛው ትልቁ ምክንያት ደግሞ በክረምቱ በጣም ተጠባቂ ውድድር ይደረጋል። የዓለም ዋንጫ ውድድር ይደረጋልና በአሜሪካ በሜክሲኮና በካናዳ አስተናጋጅነት በሶስቱ ሀገራት የሚደረግ ትልቅ ውድድር ነውና በዚህ ውድድር ላይ የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ተካቶ መሳተፍ እንደሚፈልግ የሚያሳዩ መረጃዎች ይወጣሉ። ስለዚህ ቶማስ ቱሄል ይህንን ተጫዋች ለመጥራት ደግሞ በቋሚነት ማገልገል ይኖርበታል። ምክንያቱም በእንግሊዝ ብሔራዊ ቡድን ውስጥ በጣም በርከት ያሉ አማራጮች እንዳሉ ይታወቃል። በተለይ እሱ በሚጫወትበት ቦታ ላይ በጣም ጥሩ አማራጮች ያሉና ፉክክሮች እንደሚኖሩ ይታመናል። ኮቢ ማይኖ ደግሞ የጨዋታ እድሎችን በማንቸስተር ዩናይትድ እያገኘ አይገኝምና እንግዲህ የእንግሊዝ ብሔራዊ ቡድንን ጥሪ ለማግኘት በዚሁ የሚቀጥል ከሆነ በጣም አስቸጋሪ ያደርግበታል ተብሎ ነው የሚታሰበው። ስለዚህ ክለቡን መልቀቅ የተሻለ አማራጭ ነው ተብሎ ይታሰባል። ምክንያቱም አሰልጣኝ ሩበን አሞሪም ይህ ተጫዋች ከብሩኖ ሚጌል ፈርናንዴዝ ጋር ፉክክር ውስጥ እንደገባና ያንን ቦታ ለማግኘት መፎካከር ያለበት ከብሩኖ ጋር እንደሆነ በተደጋጋሚ ሲገልጹ እየሰማን ነው። ብሩኖ ደግሞ በዛ ቦታ ላይ ብቻ ሳይሆን በማንቸስተር ዩናይትድ አይነክ ከሚባሉ ተጫዋቾች መካከል አንደኛው ነውና በዚህ ምክንያት የጨዋታ ደቂቃዎቹ ተገድበውበታል ኮቢ ማይኖ። ስለዚህ በርከት ያሉ ፈላጊዎች ያሉት እንደውም ባለፈው ክረምት 10 የሚደርሱ ክለቦች ኮቢ ማይኖን ለማስፈረም ፍላጎት አላቸው የሚሉ አይነት ዘገባዎች ጭምር ሲወጡ እንደነበር እንሰማለንና ይህ ተጫዋች በጣም በርካታ ፈላጊዎች አሉት። በእንግሊዝ ከፈለገ በርከት ያሉ እነ ዌስትሃም ዩናይትድ እና አስተን ቪላ እንጨምሮ ሌሎችም በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ጣሊያንን መዳረሻው ካደረገ ደግሞ የአንቶኒዮ ኮንቴ ቡድን ናፖሊ ይህንን ተጫዋች ለማስፈረም ፍላጎት አለው። በተለይ ተጫዋቹ ኮቢ ማይኖ ናፖሊ መቀላቀል እንደሚፈልግ ነው መረጃዎች የሚያሳዩት። እንደ ምክንያት የሚነሳው ደግሞ ከዚህ በፊት በማንቸስተር ዩናይትድ ያገለገሉ የቡድን አጋሮቹ ወደ ናፖሊ ከሄዱ በኋላ በጣም ጥሩ ጊዜያቶችን ሲያሳልፉ እየተመለከተ ነው። አንደኛው ስኮት ማክቶሚኔ ነው። የተጫዋች በማንቸስተር ዩናይትድ እንግዲህ ከለቀቀ በኋላ በናፖሊ ቤት በጣሊያን ሴሪ በጣም ጥሩ የሚባል ጊዜን ያሳለፈው። አምና በመጀመሪያው የውድድር ዓመቱ የጣሊያን ሴሪኤ የዓመቱ ምርጥ ተጫዋች የሚለውን ሽልማት ማሸነፍ መቻሉ ይታወሳልና በጣም ድንቅ እንግዲህ ፐርፎርማንስን ያሳየው በጣም ከፍ ነው ያለው። አሁን ደግሞ በትልልቆቹ ክለቦች እንደ ባርሴሎና አይነት ክለቦች ጭምር ስኮት ማክቶሚኔን ማስፈረም ይፈልጋሉና በትልቁ ራሱን ለማሳየት ተመችቶታል የጣሊያን ሴሪኤ እና እንዲሁ ናፖሊ። ከዛ በተጨማሪ በዚህ የክረምት ተጫዋቾች የዝውውር መስኮትም ማንቸስተር ዩናይትድ ለቆ እንዲሁ ናፖሊ ያመራ አንድ ተጫዋች አለ፣ ራስመስ ሆይሉንድ። ይህም ዴንማርካዊ ተጫዋች በአንቶኒዮ ኮንቴ ናፖሊ ቡድን
አሁንም በጣም ጥሩ ጊዜያቶችን እያሳለፈ ነውና ኮቢ ማይኖ የነዚህ ሁለት ተጫዋቾች በኢስታዲዮ ዲዬጎ አርማንዶ ማራዶና ስቴዲየም በጣም ድንቅ የሚባል ፐርፎርማንስን ማሳየታቸው እሱም በዛው መንገድ ተከትሎ ስኬታማ ሊሆን እንደሚሰማው የሚያሳዩ መረጃዎች ባለፉት ጥቂት ጊዜያቶች ሲወጡ ነበርና ኮቢ ማይኖ በቀጣይ እንግዲህ ወደ ጣሊያን ሴሪኤ ለማምራት በጣም ትልቅ ፍላጎት እንዳለው ነው የሚነገረው። ነገር ግን ዌስ ብራውን ኮቢ ማይኖ እንዲለቅ እንደማይፈልግና ሁሉም ሰው እንደማይፈልግም ጭምር ነው የተናገረው። ኮቢን ማቆየት ተመራጩ ሀሳብ እንደሆነ ጭምር ይናገራል። ሆኖም ግን በዚህ መልኩ ከኮቢ ማይኖ ጋር መቀጠል ከባድ መሆኑን የገለጸው ዌስ ብራውን መጫወት የሚፈልግበት የመጨረሻው ደረጃ ላይ ይደርሳል ምን ያለው ነገሩ ከባድ ይሆናል የሚለው ዌስ ብራውን እንዲሁ ኮቢና አሰልጣኙ በጥሩ ግንኙነት እንዲቀጥሉና አሰልጣኙም ኮቢ ወደ ቡድኑ ይመለስ ዘንድ ምን ማድረግ እንደሚጠበቅበት እየነገረው መሆን እንዳለበት እንዲዘልቅም እንደሚፈልግ ጭምር ነው ሐሳቡን እየሰጠም የሚገኘው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የቀድሞ የማንቸስተር ሲቲ ተጫዋች ሚካ ሪቻርድስ ስለ ዴክላን ራይስ አንዳንድ ሐሳቦቹን አጋርቷል። እኔ ከአንድ ቡድን ውስጥ አንድ ተጫዋችን አውጥቼ ማድነቅን አልወድም፣ ምክንያቱም በቡድኑ ውጤት የማመን ሰው ነኝ። ሚኬል አርቴታ ደግሞ ይህንን የመሰለ ስብስብ ስለሰራ ክብር ይገባዋል። አሁን ላይ ግን ስለ ዴክላን ራይስ ማውራት ፈልጋለሁ። አጨዋወቱ ወደ ሌላ ደረጃ ነው ያሸጋገረው። እያወራን ያለነው ዓለማችን ላይ ካሉ ምርጥ እግር ኳስ ተጫዋቾች ውስጥ አንደኛው ስለሆነው ነው። በዌስትሃም ዩናይትድ ቤት እያለ ድንቅ እግር ኳስን የሚጫወት ተጫዋች ነበር። እንደውም በወቅቱ አንዳንድ ጋዜጠኞች የራይስን አጨዋወትና ቦታው ላይ ስላለው ሚና እያነሱ ሲወቅሱ ታስተውላለሁ። ነገር ግን ዴክላን ራይስ እየተነሳበት ያለው ወቀሳ ሳይሆን ለመሃል ሜዳው ክፍል እጅግ አስፈላጊ ተጫዋች ነበር። ሜዳው ውስጥ ሁሉንም ነገር ማድረግ ይችላል ያለምንም መዋዠቅም። አሁንም ድረስ አቋሙን እንግዲህ ድንቅ አቋሙን ጠብቆ እያሳየን ነው። እናም ወቅቱ ዓለማችን ላይ ካሉ ምርጥ ተጫዋቾች ውስጥም አንደኛው ስለሆነው ዴክላን ራይስ የሚወራበት ጊዜ ነው። እሱን መመልከት ደስ የሚል ነገር አለው። በዚህ የውድድር ዓመት አርሰናሎች ዋንጫ ካነሱ የስኬቱ ምክንያት ሊሆን እንደሚችል እንደ ዴክላን ራይስ አይነት ተጫዋች ስላላቸው ነው። ንግግሬን ስጀምር እንደተናገርኩት ይሄ የቡድን ስራ ነው፣ ነገር ግን ዴክላን ራይስ ከሚባለው በላይ ልዩ የሆነ ተጫዋች ነው ሲልም ጭምር ነው ማይክል ሪቻርድስ የተናገረውና ለዘንድሮ አርሰናል ውጤት ማማር ለቡድኑ በጣም ወሳኝነት ካላቸው ተጫዋቾች መካከል አንደኛው እንደሆነ ጭምር ነው ማይክል ሪቻርድስ የተናገረው። እንደገለጸው ከሆነ እሱ እንግዲህ እንደዚህ ተጫዋቾችን ነጥሎ ማውጣትና አንድን ተጫዋች ብቻ ማሞገስ እንደማይወድ የቡድን ስፖርት እንደሆነ እግር ኳስ ይጠቅስና ነገር ግን ይህ ተጫዋች ግን በጣም ልዩ ክህሎት እንዳለውና ለአርሰናል በጣም ወሳኝ ተጫዋች እንደሆነ ጭምር ነው ስለ ዴክላን ራይስ ሀሳቡን እየሰጠ የሚገኘው። አርሰናል ከ122 ዓመታት በኋላም ለመጀመሪያ ጊዜ በ8 ተከታታይ ጨዋታዎች ግብ ሳይቆጠርበት ወጥቷል። እንግዲህ ይህንን ሪከርድ አስታውሱ። ከ122 ዓመታት በኋላ ነው ይህንን ሪከርድ የሰራው። አርሰናል የመጀመሪያ 4 የቻምፒየንስ ሊግ ጨዋታዎችን ግብ ሳይቆጠርበት ያሸነፈ ሁለተኛው የእንግሊዝ ክለብ ነው። ከዚህ በፊት ሊድስ ዩናይትድ ነው ይህንን ታሪክ ሰርቶ የሚያውቀው። በዘንድሮው የውድድር ዘመን ካደረጋቸው 16 ጨዋታዎች በ13 ጨዋታዎች ግብ ሳይቆጠርበት መውጣት ችሏል። ቡድኑ እስካሁን በውድድር ዘመኑ የተቆጠሩበት 3 ግቦች ብቻ ናቸው። አርሰናል በዘንድሮው የውድድር ዘመን በክፍት ጨዋታ 1 ጎል ብቻ ነው የተቆጠረበት። ማክስ ዶመን ደግሞ በአውሮፓ ቻምፒየንስ ሊግ ታሪክም በእድሜ ትንሹ ተጫዋች በመሆንም ታሪክ መጻፉ ነው የተነገረው። በጣም በርካቶች በጉጉት የሚጠብቁት አንድ የአውሮፓ ቻምፒየንስ ሊግ መርሃ ግብር ይደረጋል። ባየር ሚኒክ እና አርሰናል የሚያደርጉት ቀጣዩ ዙር የሚደረገው 5ኛው ዙር ጨዋታ በጣም በትልቁ የሚጠበቅ ጨዋታ ነው። እነዚህ ሁለት ቡድኖች አንደኛና ሁለተኛ ደረጃ ላይ የተቀመጡት በአውሮፓ ቻምፒየንስ ሊግ ሁለቱም ተመሳሳይ 12 ነጥቦችን የሰበሰቡት። ነገር ግን እነዚህ ቡድኖች እንግዲህ የአውሮፓ ቻምፒየንስ ሊጉ ላይ አንደኛና ሁለተኛ ብቻ መቀመጣቸው አይደለም፣ በሊጉም በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙት። አርሰናል 8 ተከታታይ ጨዋታዎች ላይ ጎል ሳይቆጠርበት በማሸነፍ አዲስ ሪከርድ መስበር የቻለ ቡድን ነው። ባየር ሚኒክ ደግሞ በሁሉም ውድድሮች 16 ተከታታይ ድሎችን በማስመዝገብ አዲስ ሪከርድም መስበር የቻለ ቡድን ነው። ሁለቱም በሊጎቻቸው አናት ላይ ነው የሚገኙት። ሁለቱም በአውሮፓ ቻምፒየንስ ሊግ ሁሉንም ጨዋታዎች ያሸነፉ ቡድኖች ናቸው። ከነሱ ውጭ ያለው ኢንተር ሚላን ነው። እነዚህ 3 ክለቦች ብቻ ናቸው ዘንድሮ በአውሮፓ ቻምፒየንስ ሊግ ሁሉንም ጨዋታዎች ማሸነፍ የቻሉት። ባየር ሚኒክ፣ አርሰናል እና ኢንተር ሚላን ብቻ ናቸው። ሁለቱም በአውሮፓ ቻምፒየንስ ሊግ አንድም አቻ ውጤት አላስመዘገቡም። ሁለቱም በአውሮፓ ቻምፒየንስ ሊግ አንድም ሽንፈት አላስተናገዱም። የአርቴታ ቡድን በፕላኔታችን ላይ እጅግ አስደናቂ ከዕለት ተዕለትም ምርጥ የጠነከረ የተከላካይ ክፍል እንዳለው እየተመለከትን እንገኛለን። የቪንሰንት ኮምፓኒ ቡድን ደግሞ ዓለማችን ላይ ምርጥ በጣም ጥሩ የሚባሉ የአጥቂ መስመር ተጫዋቾች ያሉበት ስብስብ እንደሆነ እየተመለከትን እንገኛለን እና ሮብ ህዳር 13 ምሽት 5 ሰዓት ላይ
ኤምሬትስ ስቴዲየም ላይ እነዚህ ሁለት ቡድኖች የሚያደርጉት ጨዋታ በርካቶች በጉጉት የሚጠብቁት መርሃ ግብር ይሆናል ተብሎ ይጠበቃል። በጣም ትልቅ ፉክክር የሚደረጋል ተብሎ ይታሰባል። ህዳር 13 ነው የእነዚህ ሁለት ቡድኖች ጨዋታ በአውሮፓ ቻምፒየንስ ሊግ 5ኛ ዙር ጨዋታ ላይ የሚደረገው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። የ20 ዓመቱ ስፔናዊ የሪያል ማድሪድ የመሃል ተከላካይ የሆነው ዴን ሃውችሰን በትልልቅ ጨዋታዎች እያሳየ ያለው እንቅስቃሴም ጥርጣሬዎችን አስነስቶበታል። እናም ዴን ሃውችሰን እነዚህን ጥርጣሬዎች በሚቀጥሉት በሚደረጉ ትልልቅ ጨዋታዎችን ማስቀረት እንዳለበት ነው ማርካ የተባለው የመረጃ ምንጭ እየገለጸ የሚገኘው። በተለይ በዚህ ሳምንት ከሊቨርፑል ጋር በአውሮፓ ቻምፒየንስ ሊግ ባደረጉት ጨዋታ ላይ ፓስ አኪዩሬሲው ጭምር ጥሩ እንዳልነበር የሚያሳዩ ቁጥሮችን ተመልክተናል። በርካቶች እንግዲህ ተከላካይ ሆነ እንጂ እንደ ቶኒ ክሮስ አይነት ኳስ የማቀበል ስኬቶች ያሉት በጣም ጥሩ የሚባል ኳስ አቀባይ ነው የሚል ሀሳቦችን ሲሰጡ ነበር። ነገር ግን በሊቨርፑሉ ጨዋታ ላይ ያንን ነገር ሲያደርገው አልተመለከትንም እና ይሄ በትልቅ ጨዋታ ላይ የመጀመሩ አይደለም። ሌሎች የሪያል ማድሪድ ጨዋታዎች ላይም እንዲሁ አንዳንድ ትልልቅ ጨዋታዎች ላይ ዝቅ ያለ ፐርፎርማንስን ሲያሳይ ተመልክተነዋልና ይህን ነገር ማሻሻል አለበት ብሏል ማርካ ባወጣው መረጃ። አልቫሮ ካሬራስ አሁንም ጥሩ ጨዋታን እየተጫወተ ነው። ስፔናዊው ተከላካይ በድጋሚ በአንፊልድም ደምቆ ታይቷል። በዋንዳ ሜትሮፖሊታኖ የታየው ነገር ትልቅ ውድቀትና የማይደገም መሆኑን አሳይቷል። አልቫሮ ፈርናንዴስ ካሬራስ በ10 ቀናት ውስጥ ብቻ ላሚን ያማልንና ሙሐመድ ሳላህን ለማቆምም የተቻለውን ሁሉ አድርጓል። ጥሩ ብቃትንም ማሳየት ችሏል። የመከላከል ብቃቱን አሳይቷል። የማጥቃት ክህሎት እንዳለው በደንብ የሚታወቅ ነው። የስፔናዊ አሁን ላይ ለሻቪ አሎንዞ እቅድም በጣም ወሳኝና የሚተማመኑበት ተጫዋች እንደሆነ እየተገለጸ ይገኛል። በቅርቡ ደግሞ ጎል ማስቆጠሩን እናስታውሳለን ለክለቡና በጣም ጥሩ ጊዜያቶችን በሪያል ማድሪድ እያሳለፈ እንደሆነ ይታመናል። የቀድሞ ክለቡ ማንቸስተር ዩናይትድ ጭምር እንዲቆጭበት የሆነ ተጫዋችና ፊርማ እንደሆነ በርካቶች ያምናሉ። ይህ ተጫዋች ወደ ቤኔፊካ ከማንቸስተር ዩናይትድ ማምራቱ የሚታወስ ጉዳይ ነውና ያኔ በጣም እንግዲህ ከባድ ጊዜን አሳልፎ እንደነበር ይታወሳልና አሁን ግን በሪያል ማድሪድ በጣም ጥሩ ጊዜያቶችን እያሳለፈ እንደሆነ ነው መረጃዎች እየወጡ የሚገኙት። አንፊልድ አሁንም ቢሆን በኤምባፔ ጥሩ ሜዳ እንዳልሆነ ቁጥሮች ያሳያሉ። ኤምባፔ በዚህ ስቴዲየም ውጤታማ ሆኖ ማወቅ አልቻለም ሲል ማርካ ያወጣው ሪፖርት ያሳያል። ኬሊያን ኤምባፔ ሁለት አጋጣሚዎችን በማግኘት ሁለት ጊዜ ፍጥነቱን ተጠቅሞ ወደ ተጋጣሚ ተከላካይ ክፍል ለመግባት ቢሞክርም ምንም አይነት ውጤትን በዚህ ሳምንት ባደረገው ከሊቨርፑል ጋር በነበረው የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ማድረግ አልቻለም። ባሳለፍነው የውድድር ዓመትም በዚሁ ስቴዲየም የፍጹም ቅጣት ምት መሳቱን እናስታውሳለንና በዚህ ጊዜ ግን ወደ ሜዳ የገባው በጥሩ ብቃት ላይ ያለ ቢሆንም ሊቨርፑሎች ግን አሁንም እሱን ለማስቆም ሳይታክቱ ስራቸውን መስራታቸውን ነው ማርካ ከሽንፈቱ በኋላ ባወጣው ሪፖርቱ ላይ ያሰፈረው። እንግዲህ የሊቨርፑሉ አሰልጣኝ አርኔ ስሎትም ይህንን ነገር በይፋ ተናግረውት ነበር። እንግዲህ ሪያል ማድሪድን ለማቆም እነዚህን ሁለት ተጫዋቾች ማለትም ቪኒሲዮስ ጁኒየርንና ኬሊያን ኤምባፔን ማቆም ትልቁ ሂሳብ ነው እንዳለ የሚታወስ ጉዳይ ነው። እንግዲህ በቀጣይ የእነዚህን ተጫዋቾች እንግዲህ ማቆማቸው ውጤት እንዳመጣላቸውም ተናግረዋል። ኬሊያን ኤምባፔም በዚህ ሜዳ ጥሩ የሚባል አቋሙን ማሳየት አልቻለም። ባለፈው ዓመትም እንዳልኳቸው የፍጹም ቅጣት ምት ማምከኑ የሚታወስ ነው። ማርካ ያወጣው መረጃ ነው። ሪያል ማድሪድ ስፔናዊውን የመሃል ሜዳ ተጫዋች የሆነውን ማርቲን ዙቤሜንዲን ባለማስፈረሙ ትልቅ ስህተት ሰርቷል ብሏል። ማርካ ባወጣው መረጃ በክረምቱ የተጫዋቾች የዝውውር መስኮት ከሪያል ሶሴዳድ አርሰናልን የተቀላቀለ ተጫዋች እንደሆነ ይታወቃል። ማርቲን ዙቤሜንዲ እና ይህንን ተጫዋች ለማስፈረም ሪያል ማድሪድም ትልቅ ፍላጎት ነበረው። ነገር ግን ያን ያክል ጠንከር ብለው እንቅስቃሴዎችን እንዳላደረጉም የምናስታውሰው ጉዳይ ነውና ያ ነገር አሁን ሪያል ማድሪድን እያስቆጨ እንደሚገኝ ነው በርካቶች የሚያምኑት። ይህ ተጫዋችን ማምጣት በአማካይ ስፍራቸው ላይ ትልቅ ለውጦችን ሊፈጥርላቸው እንደሚችል ያምናሉና ያ ነገር ባለመሳካቱ በጣም ከልብ እንግዲህ እንዳዘኑ ጭምር ነው የተገለጸው። ተጫዋቹ በአርሰናል ቤትም በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነውና ሪያል ማድሪድ በማርቲን ዙቤሜንዲ ዝውውር ባለማሳካቱ ምክንያት በጣም ስህተት እንደሰሩ ተሰምቷቸዋል ብሏል ማርካ ባወጣው መረጃ። ሮድሪጎ ዳግም ወደ ቀኝ መስመር ቢሸጋገርም ምንም የተለወጠ ነገር የለም። ሻቪ አሎንዞ ግብ ካስተናገደ በኋላ ሮድሪጎን ቀይሮ በማስገባት በቀኝ መስመር ላይ አጫውቶ ከውጤቱ ሊያንሰራራ ቢሞክርም የውሳኔ ግን ሊሳካ አልቻለም። ሮድሪጎ በውድድር ዓመቱ መጀመሪያ ላይ በዚህ ስፍራ ላይ የመጫወት ፍላጎት የለኝም ብሎ በተናገረበት ፖስት ላይ ያሳየው ብቃትም በጣም ደካማና ውስን ነበር። ይህ ብራዚላዊ ለሪያል ማድሪድ የመጨረሻውን ጎል ካስቆጠረ 8 ወራት ያለፈው ሲሆን ይህ ደግሞ ለሱም ለክለቡም አሳሳቢ ስታቲስቲክስ ነው። ምናልባት ሻቪ አሎንዞ ትናንትና ምሽት ከሮድሪጎ ይልቅም ብራሂም ዲያዝን በዛ ቦታ ላይ ቢያጫውተው የተሻለ ምርጫ ይሆን ነበር ብለው በርካቶች ያምናሉ። ማርካ ያንን ነገር ነው ያጋራውና ሮድሪጎ ጓሽ በሪያል ማድሪድ አሁን ላይ ብቃቱን ማሻሻል ካልቻለ ምናልባት በሚቀጥሉት የዝውውር መስኮቶች ክለቡን ለቀው ሊወጡ ከሚችሉ ተጫዋቾች መካከል ስሙ እየተነሳ ነው የሚገኘው።
ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ጨዋታው ተመችቶኛል። አሁን ቦክስ ውስጥ በማደርገው ፓስም እንደተሻሻልኩኝ ይሰማኛል። አሁን ላይ እረፍት ማድረግ ይሆናል። ለቀጣዩ ጨዋታ ዝግጁ መሆን እፈልጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ጄረሚ ዶኩ ነው። ወደ ጋዜጣዊ መግለጫ በመጣው ቁጥር አዲስ ሪከርድ ትነግረኛለህ። እናም ዛሬ የዓለማችን ምርጡ አጥቂ ኤርሊንግ ብራውት ሃላንድ ሌላ ሪከርድ ሰብሯል። ለሱ ደግሞ ደስተኛ ነኝ እናም ይገባዋል ሲል ደግሞ የተናገረው ፔፕ ጓርዲዮላ ነው። ፊል ፎደን ወደ ብቃቱ እየተቃረበ ነው። እሱ እንግዲህ ቀድሞውኑ ምርጥ አቋሙ ላይ ይገኛል። ምንም አይነት እንግዲህ ቀረበ የሚባል ነገር አልሰራም። ከፊት ስንት ጊዜ እንደዚህ አይነት ግቦችን አይተናል የሚል ጥያቄም ጓርዲዮላ ያነሳል። የትግል መንፈስ፣ ጥራት፣ በተለይም በመጨረሻው ሶስተኛው የሜዳ ክፍል ላይ የሚያደርጉት የማጥቃት ባህሪያቶችም እነዚህ ነገሮች ብዙ ጊዜ ናፍቀውን ነበር ሲል ነው ፔፕ ጓርዲዮላ እየተናገረ የሚገኘው። ሊቨርፑል ባለፉት 9 ወይም 10 ዓመታት ውስጥ ትልቁ ተቀናቃኛቸው ስለነበሩት ምን ያክል ጥሩ እንደሆኑ ማውራት አያስፈልግም። ነገር ግን አሁን ላይ ዝግጁ ናቸው። የልምምድ ክፍለ ጊዜ አለ። ከዚያም ደግሞ ለማገገም አንድ ቀን ረፍት ያደርጋሉ። ከዚያም በተቻለ መጠን ለጨዋታው በተቻለ መንገድም ይዘጋጃሉ ተብሎ እንደሚጠበቅ ነው ፔፕ ጓርዲዮላ መረጃውን ያጋራው። በዚህ ሳምንት የሚደረጉ ጨዋታዎች እንግዲህ ጠቀሜታነት ከተጫዋቾቻችን ጋር ብዙ ተነጋግረናል። እናም ውጤታቸውን በጥሩ ሁኔታ እየሄደ ነው ሲል ፔፕ ጓርዲዮላ እንዲሁ ተናግሯል። በመጀመሪያዎቹ 10 ወይም 15 ደቂቃዎች ውስጥ ዶርትሙንድ በፍጥነታቸው ስለተማመኑ 6 ተጫዋቾችን ከ4 ተከላካዮች ጋር ፊት ለፊት አስቀምጠው ተጫውተዋል። ለእኛም ግርምትን ፈጥሮብናል ነው ያለው ጓርዲዮላ። ቀጣይ ከሊቨርፑል ጋር በመሆኑ ደስተኛ ነኝ። እናም ደግሞ ይህ ጨዋታ ለደጋፊዎቻችን ምን ያክል ትርጉም እንዳለው በሚገባ አውቃለሁ። ምርጥ ብቃት እናሳያለን ብዬ ተስፋ አደርጋለሁ ሲል ነው ፔፕ ጓርዲዮላ የተናገረው። ራያን ሸርኪ ትንሽ ደቂቃ ተጫውቶ ጎል አስቆጥሯል። ይህ ደግሞ ለኛ ጠቃሚ ነገር ነው ሲል ነው ፔፕ ጓርዲዮላ የተናገረው። ራሴን እያዝናናሁ ነው። እግር ኳስ መጫወት ያለብኝ ፈገግ ብዬ ነው። እያደረኩትም ያለው ይህንኑ ነው። ያለፈው ዓመት ለኔ ብቻ ሳይሆን ለሁሉም ሰው ከባድ ነበር። በዚህ የውድድር ዘመን አዲስ አይነት ነገር አለ። ዛሬም ያንን ማየት ትፈልጋላችሁ ብሏል ፊል ፎደን። ዘንድሮ በተለይም እንደ አርሰናል ካሉ ቡድኖች ጋር ከሜዳ ውጭ ስንጫወት የመከላከል ዘዴያችን በእጅጉ ተሻሽሏል ብዬ አስባለሁ። ባለፈው ዓመት በእንደዚህ አይነት ጨዋታዎች ብዙ ጎሎችን እናስተናግድ ነበር። ስህተት ከተገኘ ደግሞ ሁሌም ቢሆን እስከ መጨረሻው አንድ ላይ ሆነንም እንታገላለን ሲልም ጭምር ነው ፊል ፎደን እየተናገረ የሚገኘው። አምና በአስቸጋሪ ጊዜያት አሳልፈናል። እንዲህ አይነት ነገር ሲገጥም ደግሞ ትማራለህ። ቡድኑ ወደ ትክክለኛው መንገድ እንዴት መመለስ እንደሚቻል መንገዶችን ለመፈለግም ውይይት የሚያስደርጉ ምርጥ ካፕቴኖች አሉን። እንዲሁም ቡድኑ በአዲስ ተጫዋቾችን ማጠናክረናል። ለማሸነፍም በእውነቱ የተራበና የቡድን መንፈስን ጨምረናል። ዋናው ነገር መነጋገር፣ እርስ በርስ መደጋገፍና ወደ ቀድሞ ቡድናችን ለመመለስም መንገዶችን መፈለግ ነው። በዚህ የውድድር ዘመን ይህንን ማሳየት ጀምረናል ብዬ አስባለሁ። እናም በዚህ የውድድር ዘመን ደግሞ አዲስ የአንድነት ስሜትም አለ ሲል ጭምር ነው ፊል ፎደን የተናገረው። ፔፕ ጓርዲዮላ ስለ ሊቨርፑል ይናገራል። ባለፉት 10 ዓመታት በጣም አስፈሪ ተቀናቃኞቻችን ነበሩ ሊቨርፑሎች። ምን ያክል ጥሩ እንደሆኑ ማውራት በጭራሽ አያስፈልግም። ከተጫዋቾቹ ጋር ስለዚህ ብዙ ነገሮችን አውርተናል። በጣም አስፈላጊ እንደሆነና እንዴት በጥሩ ሁኔታ እንደምናልፈው በደንብ አውርተንበታል። ለጨዋታው በጣም ዝግጁ ነን። በእርግጥ ከነርሱ ከሊቨርፑል ጋር በደጋፊዎቻችን ፊት በሜዳችን መጫወት ለእኛ ትልቅ ክብር ነው። እናም በጣም ጥሩ ጨዋታ እንደሚሆንም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። 10ኛ ሳምንቱ ላይ የደረሰው የተወዳጁ የእንግሊዝ ፕሪሚየር ሊግ አርሰናል በ25 ነጥቦች ሲመራ አጀማመሩ ያልሰመረለት ሊቨርፑል በ18 ነጥብ 3ኛ ደረጃ ላይ ነው የተቀመጠው። ሆላንዳዊው አሰልጣኝ አርነ ስሎት ሊቨርፑልን ከተረከቡ የመጀመሪያው ዓመታቸው የፕሪሚየር ሊጉን ዋንጫ ለማሳካት አንደኛው ምክንያት በመጀመሪያዎቹ 10 ጨዋታዎች የሰበሰቧቸው ጥሩ ነጥቦች ናቸው። ባለፈው ዓመት የመርሲሳይዱ ክለብ ከመጀመሪያዎቹ 10 ነጥቦች ጨዋታዎች የሰበሰበው 25 ነጥብ በመሰብሰብ የሊጉ መሪነት እንደነበር ይታወቃል። በተጠናቀቀው የውድድር ዓመት ሁለተኛ ደረጃን ይዞ የጨረሰው አርሰናል ከመጀመሪያዎቹ 10 ጨዋታዎች ማግኘት የቻለው 18 ነጥብ ነበር። ሊቨርፑል ከመጀመሪያዎቹ 10 ጨዋታዎች 8ቱን አሸንፎ በኖቲንግሃም ተሸንፎ ከአርሰናል አቻ በመለየት ነበር 25 ነጥብ የሰበሰበው። አርሰናል ደግሞ ካደረጋቸው 10 የመጀመሪያ ጨዋታዎች በቦርንመዝ እና በኒውካስል ተሸንፎ ከማንቸስተር ሲቲ፣ ብራይተን እና ሊቨርፑል ነጥብ በመጋራት ነበር 18 ነጥብን ያገኘው። በዚህ ዓመት ግን ሁለቱ ቡድኖች ነጥብ ተቀያይረዋል። አርሰናሎች በ10 ጨዋታ ባለፈው ዓመት በሊቨርፑል የተያዘ የነበረውን 25 ነጥብ ይዘው ሊጉን በመምራት ላይ ሲሆኑ የአምናው ነጥብ ያጣው ደግሞ የመርሲሳይዱ ክለብ ደግሞ ሊቨርፑል አርሰናል አምና ይዞት የነበረውን 18 ነጥብ ነው ዘንድሮ ያዘው። አርሰናል ሊቨርፑል ሻምፒዮን በሆነበት ዓመትም በመጀመሪያዎቹ 10 ጨዋታዎች ያገኘውን ነጥብ በዚህ ዓመት መሰብሰቡ ዋንጫ ለማግኘት ዋስትና የሚሰጠው ባይሆንም የሁለቱ ቡድኖች ግጥምጥሞች ግን አስገራሚ እንደሆነ ነው መረጃዎቹ እያሳዩ የሚገኙት።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።